ዋና ዜና በመተማ ወረዳ መቃ ቀበሌ ህብረተሰቡ ላይ የደረሰውን ችግር ለመደበቅ በሚል የስልክ ኔትወርክ እንደተዘጋ መሆኑ ተሰማ። በየዓመቱ የሚደረገው ችግኝ ተከላ ስርዓት ሊበጅለትና የሚመራው አካል ሊኖረው እንደሚገባ ተመላከተ። አመራሩ በጎንደር ከተማ ባካሄደው ግምገማ ህዝቡ ከጎናችን መሆኑን በሰልፍ አሳይቶናል ሲል ገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ርዕሶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በመተማ ወረዳ መቃ ቀበሌ ህብረተሰቡ ላይ የደረሰውን ችግር ለመደበቅ በሚል የስልክ ኔትወርክ እንደተዘጋ መሆኑ ተሰማ። ባለፈው ሰኔ 16 ቀን 2017 ዓ.ም የክልሉ አድማ ብተና የተባለ መንግስታዊ ፋኖ በለኮሰው ግጭት የተፈጠረውን ችግር ተከትሎም የምዕራብ ጎንደር ዞንና መተማ ወረዳ መቃ ቀበሌ ነዋሪዎች ላይ የተፈጸመውን ግፍ ለመሸፈን በሚል በቀጠናው ያለውን የስልክ ኔትወርክ እስካሁን እንደዘጉት መሆናቸው ታውቋል። በአማራነት ጽንፈኝነት የሰከሩት የመተማና የዞኑ ካድሬዎች ከዚህ በፊት ግንት ላይ የሞከሩትን ጠባጫሪነት ባለፈው ሳምንት መቃ ቀበሌ በሚኖሩ የቅማንት ወጣቶች ላይ በመድገማቸው በተፈጠረው ግጭት ከባድ የሆነ ሰብአዊና ቁሳዊ ኪሳራ መድረሱም አይዘነጋም። የአካባቢው ጽንፈኛ ካድሬዎች የተፈጠረውን ችግር ተከትሎ ወደ ከተማው ባሰማሩት ጽንፈኛ መንግስታዊ ፋኗቸው አማካኝነት እድሜያቸው ከ5 እስከ 7 ዓመት የሚሆኑ የመቃ ከተማ ነዋሪዎችን በግፍ መጨፍጨፋቸውን ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በተፈጠረው ዘር ተኮር ጥቃት 13 ንጹሃን ቅማንቶች በግፍ በጥይት ተደብድበው ሲገደሉ 4ቱ ደግሞ ለከባድ የመቁሰል አደጋ መጋለጣቸውን የገለጹልን የመረጃ ምንጮቻችን የመከላከያ ሰራዊቱ ከመንግስታዊ ፋኖ ጋር በመተባበር ሰኔ 18 ቀን 2017 ዓ.ም ከተማዋ ላይ ባካሄደው የዙ 23 እና የሞርታር ድብደባ ከ15 እስከ 20 የሚሆኑ ቤቶች ከነሙሉ ንብረታቸው መውደማቸውን ገልጸዋል። ይህን የጥፋት ወንጀላቸውን ለመሸፈን ሲሯሯጡ የሰነበቱት የመተማ ወረዳና የምዕራብ ጎንደር ዞን ጽንፈኛ ባለስልጣናት ሰኔ 19 ቀን 2017 ዓ.ም ባወጡት የደመነብስ መግለጫም በመቃ ከተማ አማራ አድማ ብተና ላይ ዳግማዊ ማይካድራ የሆነ የዘር ጭፍጨፋ ተፈጸመበት በሚል በቅማንት ህዝብ ላይ የተለመደውን ዘር ተኮር ጭፍጨፋ ለማካሄድ ጥሪ ማስተላለፋቸው ይታወሳል። ከቅማንት ቀበሌ ውስጥ ታጣቂውን አሰማርቶ ንጹሃንን ካስጨፈጨፈ በኋላ በወታደሬ ላይ ጥቃት ተፈጸመበት በሚል ያራገበ አማራ ጽንፈኛ ካድሬም ይህን ውንጀላውን እውነት ለማስመሰል በሌለ ማስረጃ 16 ሹፌሮች ተገደሉ ሲልም በመግለጫው አስተጋብቷል። ችግሩ እንደተፈጠረ አማራነት ጽንፈኝነት ጨልጦ የወሰዳቸው የሚዲያ አካላት የወረዳውና የዞኑ ጽንፈኞች ያቀበሏቸውን የቅጥፈት መረጃን ጠልጥለው እንደበቀቀን ሲያስተጋቡት መሰንበታቸውን የተመለከቱት የከተማዋ ነዋሪዎችና የቅማንት መብት ተሟጋቾች ለሚዲያዎች እየደወሉ ከቅማንት በኩል ያለውን መረጃ በመዘገብ ስራችሁን ሚዛን የደፋ አድርጉት በሚል ጥያቄ በማቅረባቸው ጉዳዩን ለማዳፈን የቀበሌውን የስልክ ኔትወርክ ሙሉ በሙሉ ዘግተውታል። የስልክ ኔትወርኩን መዘጋት አስመልክቶ አስተያየት የሚሰጡ ወገኖች እንደሚሉት ከሆነም ጽንፈኞቹ የቀበሌውን ህዝብ አፍነው የተለመደውን ግፋቸውን ሊፈጽሙበት ይሆናል በሚል ጥርጣሬያቸውን ገልጸዋል። ከስልክ ኔትወርክ መዘጋት በተጨማሪ የከተማ መብራት አገልግሎት ከተቋረጠ ከወር በላይ እንደሆነውና ሌሎች ማህበራዊ አገልግሎቶችም እንደተቋረጡ የከተማ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። በየዓመቱ የሚደረገው ችግኝ ተከላ ስርዓት ሊበጅለትና የሚመራው አካል ሊኖረው እንደሚገባ ተመላከተም። በኢትዮጵያ ምዕራቡን ዓለም ለጋሽና በዳሪ ሀገራት ለማስደሰት በሚል በየዓመቱ በሚዲያ ጋጋታ የታጀበ አረንጓዴ ልማት የሚባል ስም የተሰጠው የዘመቻ ችግኝ ተከላ መካሄድ ከጀመረ አያሌ ዓመታትን ያስቆጠረ መሆኑን የሚገልጹት ወገኖች ስርዓት ስላልተበጀለት የሚታይ መልካም ውጤት የለውም ብለዋል። የዘመቻ ችግኝ ተከላ የሚደነቅና አስፈላጊ ቢሆንም አሰራሩ ግን የተተከሉ ችግኞች የት እንደደረሱ የሚከታተል አንድም የመንግስት አካል ስለሌለው በዘመቻ ተተክለው ትልቅ ደረጃ የደረሱ ችግኞችን ማየት አልተቻለም ተብሏል። በ20ኛው መቶ ክፍለ ዘመን የኢትዮጵያ ምድር ከ40 በመቶ በላይ በደን የተሸፈነ እንደነበር የሚገልጹት የዘርፉ ባለሙያዎች በአሁኑ ሰዓት በደን የተሸፈነው የሀገሪቱ መሬት ከ4 በመቶ በታች መሆኑን ገልጸዋል። የደን ሽፋንን ለማሳደግ በኢትዮጵያ ከተካሄዱ መንግስታዊ ጥረቶች መካከል የደርግ መንግስት ያካሄደው የደን ጥበቃና እንክብካቤ ፕሮግራም ትልቅ አስተዋጽኦ አበርክቶ ነበር የሚሉት ባለሙያዎች በዘመነ ኢህአዴግና ብልጽግና የሚካሄድ የደን ልማት ስራ የለም ብለዋል። የኢህአዴግ መንግስት ሆናውን በስልጣን ላይ ያለው የብልጽግና መንግስት የደን ልማትን በራሱ ሴክተር ተቋም እየተመራ ለውጡም ጉድለቱም እየተገመገመ እንዲሄድ በማድረግ ፈንታም በግብርና ተቋማት የሚፈሉ በቢሊዮን የሚቆጠሩ ችግኞችን ሰኔ ወር ላይ በሚደረግ ቅርጽና ስርዓት በሌለው ዘመቻ ኃላፊነት በጎደለው መንገድ እየተተከሉ አንዳች ለውጥ ሳያመጡ ይቀራሉ ሲሉ በርካቶች ይገልጻሉ። የመንግስት ካድሬም ሆነ ሃይማኖት ባለስልጣናት ከሰኔ ወር ቀናት መካከል በአንደኛው የሆነ ቦታ ሄደው አንድ ችግኝን ለ70 እና 80 ከበው ፎቶ ከመነሳት ያለፈም ትርጉም ያለው ስራ ስለማይሰራ ሀገሪቱ ለከፍተኛ ኪሳራ እየተጋለጠች ነው ተብሏል። በተለያዩ ሀገሪቱ ክፍሎች ችግኞች የሚተከሉት በወል መሬቶች ላይ በመሆኑና የሚጠብቃቸው እንዲሁም የሚንከባከባቸው አካል ስለማይመደብላቸው ይጠፋሉ የሚሉት በዘርፉ ምልከታ ያደረጉ አካላት በዚህም ምክንያት በየዓመቱ በተመሳሳይ መሬት ላይ ችግኝ በድጋሚ እንደሚተከል ገልጸዋል።
የአንድ ሀገር የችግኝ ተከላና ቀጥሎ መደረግ ያለበት እንክብካቤ ስርዓት ባለው መንገድ ተጠንቶ ስለማይከወን በየዓመቱ ችግኞች በዘመቻ ሲተከሉና ሚዲያውን ሲያጨናንቁት እንጂ በየዓመቱ ሲያድጉ አይታይም ተብሏል። የደንቡን አድራሽ የሆነ የዘመቻ ችግኝ ተከላ በያዝነው ዓመትም እየተካሄደ ነው የሚሉት አስተያየት ሰጪዎች በመላ ሀገሪቱ ስለ ችግኝና ደን ልማት የሚወራው ሰኔ ወር ብቻ ነው ብለዋል። ኢትዮጵያ ከነበራት 40 በመቶ የደን ሽፋን ተምዘግዝጋ ወርዳ 4 በመቶ የደረሰችው ባሳለፍነው 100 ዓመት ባካሄድነው ምህረት የለሽ የደን ጭፍጨፋ ምክንያት ነው የሚሉት ባለሙያዎች እኛ እንደ ሀገር ያሳደግነው የደን እንክብካቤ ባህልና ስነ ልቦና የለንም ብለዋል። አመራሩ በጎንደር ከተማ ባካሄደው ግምገማ ህዝቡ ከጎናችን መሆኑን በሰልፍ አሳይቶናል ሲል ገለጸም። ባለፈው እሁድ የተካሄደውን አስገዳጅ ሰልፍ ተከትሎ ለግምገማ የተቀመጠ የጎንደር ከተማ ካድሬና የጸጥታ ኃይል ህዝቡ መንግስትን ለመደገፍ ቁርጠኛ መሆኑን ሰልፉ ትልቅ ማሳያ ነው ሲል ተናግሯል። አመራሩ በግምገማው ህዝቡ ከጎናችን መሆኑን በሰላማዊ ሰልፍ አስመስክሯል ቢልም ራሱን የአማራ ፋኖ በሚል የሚጠራው ታጣቂ ቡድን ከጎንደር በስተ ምስራቅ በኩል ወደ ደፈጫ ቀበሌ ዘልቆ በመግባት ከጸጥታ ኃይሉ ጋር ባደረገው የተኩስ ልውውጥ ሰልፉ ሳይጠናቀቅ እንዲበተን መደረጉ አይዘነጋም። በግምገማው ላይ ሐሳቡን የሰጠው የጎንደር ከተማ ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ መኮንን አደናቃፊ ኃይሎች ሰልፉን ለማደናቀፍ ጥረት ቢያደርጉም በፖለቲካ አመራሮች በጸጥታ ኃይሎችና በማህበረሰቡ ጥረት ሳይሳካ መቅረቱን ገልጾም ህዝቡ ከመንግስት ጎን ሆኖ ላሳየው ቀና አመለካከትና ትብብር ሊመሰገን ይገባል ሲል ተደምጧል። በግምገማው ላይ ህዝቡ እስከ መጨረሻው ጸንቶ በሰላማዊ ሰልፍ ለመንግስት ድጋፉን አሳይቷል ቢባልም ከሰልፉ ጎን ለጎን በነበረው የተኩስ ድምጽ ምክንያት ለሰልፍ የወጣው ህዝብ የመርሃ ግብሩን ማደማደሚያ ሳያዳምጥ ወደ መጣበት መበተኑ ይታወቃል። በተለያዩ ጫናዎች ተገዶ ከቤተ ክርስቲያን ሳይቀር እንዲመለስ ተደርጎ ለሰልፍ የወጣ ህዝብ በምንም መንገድ ከመንግስት ጎን ስለመሆኑ ማረጋገጫ የለውም የሚሉ አስተያየት ሰጪዎች አመራሩም ህዝቡ ከልቡ እንደማይደግፈውና ሰልፉ ላይ ስሙላ የተካሄደ እንደሆነ ያምናል ይላሉ። ሌላው በግምገማው ላይ የተነሳው ነጥብ ህዝቡ የህወሓትንና አጋሮቹን የጦርነት ነጋሪት ጉሰማ ተቃውሟል የሚል ሲሆን ይህም የክልሉ መንግስት በቀጣይ ከትግራይ ጋር የመዋጋት እቅድ እንዳለው አመላካች ነው ተብሏል። በሁሉም የክልሉ አካባቢዎች በተደረጉ ሰልፎች የተሰሙ ሁሉም መፈክሮች በክልሉ መንግስት ተዘጋጅተው የቀረቡ መሆናቸውን ተከትሎም ህዝቡ የህወሓትን የጦርነት እንቅስቃሴ ተቃወመ የሚለው ሐሳብ የአማራ ብልጽግና ፍላጎት እንጂ የህዝቡ ብቻ ሊሆን አይችልም የሚሉ አስተያየት ሰጪዎች እንደተለመደው ሰላማዊ ሰልፉን ሽፋን በማድረግ እነሱ የሚፈልጉትን የፖለቲካ ግብ ብቻ ለማሳካት አቅደው እየሰሩ ስለመሆኑ ማሳያ ነው ብለዋል። ባሳለፍነው እሁድ የተደረገውን ሰልፍ በተመለከተ አጠቃላይ ይዘቱን በሰልፉ ለማስተላለፍ የተፈለገውን መልእክትና የአማራ ልሂቃን ከሰልፉ ለማትረፍ ያቀዱትን ትርፍ በተመለከተ ጃኖ ቅማንት ሚዲያ በትላንትናው ወቅታዊ ጉዳይ በስፋት ትንታኔ የሰጠበት ሲሆን በተለይም ክልሉ በቀጣይ በትግራይ ጦርነት ወቅት በኃይል በተቆጣጠራቸው መሬቶች ጉዳይ ድጋሚ ወደ ግጭት ውስጥ የመግባት ፍላጎት እንዳለው አመላካች ነው የሚለው ግምገማም ሰልፉን አስመልክቶ ዛሬ በጎንደር ከተማ ካካሄደው የአመራሩ ግምገማ ጋር ተገጣጥሟል። ወደ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ነው።